ሰላም እንዴት ናችሁ? የእንግሊዘኛ ዘመቻ በክረምት የሚባለው ዘመቻችንን ዛሬ ጀምረናል። አብሮን የሚዘምተው ጓዳችን ደግሞ ማን ነው? ሀብቴ። yes እስኪ አስተዋውቅ ራስህን። እሺ አመሰግናለሁኝ። እኔ ስሜ ሀብታሙ ጌታቸው ይባላል። ዛሬ እናንተ ጋር ዴይ 1 ብዬ ጀምሬያለሁ ዘመቻውን ለመቀላቀል። እሷ ደብሯታል። she's boring like ምን ነበር ቦሪ? ቦርድ። you are a teacher. you are a teacher. you are a teacher. yes. verb to be present ላይ ወይም ስላሁን ስናወራ ወይም ነኝ ለማለት የወዝ እና የዌር ዲፈረንስስ እንዴት ምን አይነት ቃል እንጨምርባቸው እነዚህ ሴንቴንስ ላይ ማለት ነው። ነበርኩኝ he was ነበረ። ዛሬ ከሂንዲ ጋር ለመማር መጥቻለሁ ማለት ነው። በጣም አሪፍ። እንደነገርኳችሁ ባለፈው ይሄ ዘመቻ ለ24 ክፍሎች ይኖርታል። ማለትም ለ2 ወር ነው የሚቆየው። ክረምት 2 ወር ነው አይደል? ስለዚህ 2 ወር በየቀኑ ኤቭሪ አዘር ዴይ ያደረግን 24 ቪዲዮ ስለቅላችኋለሁ። አንተ ደግሞ አብረህን ነው የምትዘምተው ሊትራሊ ማለት ነው አይደል? በጣም አሪፍ። እና ባለፈው ከመረጥናቸው 50 ተማሪዎች ውስጥ አንዱ አንተ ነህ አይደል? ስለዚህ አንዱ ዘማች ይሄው እዚህ ጋር ነው ያለው። 49ኞቹ ዘማቾች ደግሞ ቴሌግራም ላይ ነው የሚገኙት አይደል? ስለዚህ እናንተ 49ኞቹ ይሄንን ቪዲዮ ገጋችሁ ከዛም በኋላ አሳይመንታችሁን፣ ሆምወርካችሁን ግሩፓችሁ ላይ ዛሬ ፖስት ማድረጋችሁ እንዳትረሱ። አይ ነው ቢዚ ናችሁ፣ ውጭ ሀገር ነው የሚኖሩት ስፔሻሊ እዛ በጣም ቢዚ ናቸው። ሄክቲክ ነው ኤቭሪቲንግ ኢዝ በጣም ታይት፣ ግን they will make time because promise አድርገውልኝ ነው ነገር ባዘይ ሰዎች የተመዘገቡት። አይ ሆፕ ልክ እንደ ሀብቴ አሁን you will see የሱን ፐርፎርማንስ ልክ እንደሱ ኤነርጂቲክ ሆናችሁ በደንብ ፓርቲሲፔት ያደርጋችሁ ትማራላችሁ ብዬ አስባለሁ። ዛሬ ክፍል 1 ላይ ተገናኘነው ማለት ነው። yes you ready? yeah I'm ready. excited ትመስላለህ ዝም ብዬ ሳይ like የተወሰነ ፍርሃት አለኝ፣ ግን ደግሞ ይሄን ፍርሃቴን በዚህ ኮርስ እንደማሻሽለው ተስፋ አለኝ። ምንም እንዳትጠራጠር ነው ፕሮብለም። ስለዚህ እንጀምር አይደለ? ይቻላል። እሺ የመጀመሪያው ትምህርታችን የሚሆነው is verb to be. okay ይሄን ሰምተው ታውቃለህ? are you familiar with this word? like ድሮ ክላስ ላይ እንግሊዝ ፎር ኢትዮጵያ ስለዚህ ዛሬ ምንድነው ትዝ የሚል verb to be ሲባል? verb to be like ስለ ግስ yes verb ማለት ግስ ማለት ነው። ልክ ነህ። ስለዚህ አሁን verb to be ማለት ስለመሆን የምናወራበት ነው። ለምሳሌ ነኝ ትላለህ አይደለ? ነች፣ ናቸው። ወደ ኋላ ስትሄድ ደግሞ ነበርኩኝ፣ ነበረች፣ ወደፊት ደግሞ እሆናለሁ፣ ትሆናለች ምናምን አይደለ? ስለዚህ እነኚህ እንዳለ የሚከተቱት ማለት ነው verb to be። ስለዚህ be ምን ማለት ነው? መሆን ማለት ነው። ስለዚህ መሆንን የምንገልጽበት verb ምን ይባላል? verb to be ይባላል። አሁን ይሄን ስነግር ትንሽ ቀለል ብሏል ብዬ አስባለሁ አይደል? ስለዚህ እኔ ነኝ ማለት ነው። እኔ ነኝ ስንል like I will be እሆናለሁ ነው። I will be እሆናለሁ። እሺ አሁን የሆንካቸውን ነገሮች እንዴት ነው ኤክስፕሌን የምታደርገው? I am። በጣም አሪፍ I am። ስለዚህ I am በቃ ነኝ ማለት ነው። very easy አይደለ? የሆንካቸውን ነገሮች I am እያልክ ነው የምትገልጸው። ለምሳሌ ስራህን I am ብለህ ነው የምትገልጸው። የሚሰማህን ነገር ቢረብህም ነኝ ባትልም I am hungry ነው የምትለው አይደለ? or ደግሞ ስላለህበት ቦታ ለምሳሌ ትምህርት ቤት ነኝ ነው የምትለው አይደለ? አብዛኛውን ነገር በI am መግለጽ ትችላለህ። እሺ እሷ ነች ሲሆንስ? she is። በጣም አሪፍ። አሁን እዚህ ጋር I am trying to point out the verbs። እሺ አሁን ከI am ከshe is verb የትኛው ነው? ወይም ግሱ ቀደም ግስ ብልልኛል። አሪፍ ተርም አምጥተህልኛል። verb ማለት ግስ ማለት ነው። ልክ ነህ። አሁን I am ስትል አንዱ ግስ ነው፣ አንዱ ደግሞ ግስ አይደለም። which one is the verb here? I is the verb. እሺ እዚህ ጋር ደግሞ she is the verb. I think she is the verb. እሺ I think አንተ ቴክኒካል ተርሞች ነው ትንሽ እንትን ያልከው ስትራግል የምታደርገው ዛሬ ይመስለኛል። I she he ምናምን ነገር ስም የሚተኩልህ ነገሮች ናቸው። እነሱ ፕሮናውን ይባላሉ። እሺ ጻፈው። and she he it they ምናምን የሚባሉት ነገሮች እንዳለ ምን ይባላሉ? ፕሮናውን ይባላሉ። ለምሳሌ ስላንተ ሳወራ ሀብታሙ is my student, ሀብታሙ is a hardworking man, ሀብታሙ is tall, ሀብታሙ is handsome ብዬ ከማወራ ምን እላለሁ? ሀብታሙ ካልኩኝ በኋላ ምን እያልኩኝ ተተካሃለሁ? he is hardworking, he is handsome, he is tall ያልኩኝ አወራለሁ አይደለ? ድርጊቱን ማለት ነው። ድርጊቱን ሳይሆን አንተን ስም ተካልኝ። ሀብታሙ ከማለት ይቀር ይልቅ ምን አልኩኝ? he ማለት ጀመርኩኝ። ልክ እንደዛ ደግሞ አንተ ስለኔ ስታወራ ሂንዳ ከምትል ምን ትላለህ? she ታረገኛለህ ሂንዳን አይደለ? ስለዚህ እነኚህ ምንድን የሚያደርጉት ስም ተኪዎች ናቸው። ስም የሚተኩ ነገሮች ማለት ነው። ፕሮናውኖች ናቸው። ዛሬ ግን ስለ ቨርባል የምናወራው እነኚህ am is ምናምን verb ይባላሉ። nice she is ምን ማለት ነው በአማርኛ? እሷ she ብቻው ነው።
ኢዝ ሲጨመርበት ነች። ለምሳሌ እሷ ጓደኛዬ ነች በለኝ እስኪ። she is my friend. እሷ እዚህ ነች። she is here. እሷ ወፍራም ነች። she is fat. ትችላለህ። እሷ ደብሯታል። she is boring like ምን ነበረ ቦሪንግ የሚደብረው ነገር ነው። ለምሳሌ የሆነ ፊልም አሳይቼክ የሚደብር የሚሰለች ከሆነ you will say this movie is boring okay ግን ሰውየው የደበረው ሰውዬ ግን bored እንደዋለ ማለት ነው። ስለዚህ she is bored ማለት ነው። she is bored ደብሯታል። ደባሪ ነች ሲሆን ግን she is boring ይሆናል። okay she is boring. yes she is bored። ስለዚህ she is ነች ነው። ኦኬ ስለዚህ ነው ለማለት እሱ ነው ለማለት ምን እላለሁ ማለት ነው። he is በጣም አሪፍ። he is ደግሞ እሱ ነው ማያችን ነው ማለት ነው። እሺ ስለዚህ እሱ ነው ስትል ደግሞ ምን ትላለህ? he is አይደለ? እስኪ አንድ ኤግዛምፕል ስጠኝ በራስህ። ልክ አሁን ቅድም she is here she is my friend እንዳልነው በhe is ደግሞ one example ስጠኝ። he is good. አሪፍ ሰው እሱ ጥሩ ነው or እሱ አሪፍ ነው አይደለ? በጣም አሪፍ። እሺ it is ምን ማለት ነው? it is ነው በጣም አሪፍ። በቃ ነው ማለት it is ነው by the way። እሺ ለምሳሌ አሪፍ ነው it is good or ደግሞ ውድ ነው it's expensive ርካሽ ነው it's cheap እያለ ነው ለማለት it is እንላለን። እሺ እነሱ ናቸው ሲሆንስ? they are good አትጠራጠር by the way። እሺ they are ስንል ናቸው ማለታችን ነው። አሁን ለምሳሌ እነሱ የት ናቸው? let's say ቦሌ አካባቢ ነው ያሉት። እነሱ ቦሌ አካባቢ ናቸው በለኝ እስኪ። they are in Bole. they are in Bole አካባቢ ነው ያልኩክ። አካባቢ በእንግሊዝኛ ምንድን ነው? around. they are around Bole. እነኚህ ነገሮች መጨመር ያለብህ ፕሌስ ጋር ነው። ለምሳሌ ክላስ ውስጥ ነን ካልኩ we are in class ትለኛለህ። or ደግሞ 9th floor ላይ ነን ያለነው ስለዚህ we are on 9th floor or ደግሞ just ቦሌ ከሆነ we are at ቦሌ ብለህ you have to add እነኚህ at or in on ምናምን ብለህ የሚጨመረው ነገሮች አሉ እንጂ ለምሳሌ ዝም ብዬ I am class ካልኩኝ ክላሱን ራሱ ነኝ እያልኩኝ ነው which doesn't make sense አይደል? ግን I am in class ካልኩኝ ግን ክላስ ውስጥ ነኝ የሚለውን ኢንፎርሜሽን እጨምርበታለሁ ማለት ነው። እሺ እኛ ነን አይደለ? አሁን እኛ ክላስ ውስጥ ነን። እስኪ እሱን ንገረኝ። we are in class ስለዚህ ለዊም ማን አለን? we are in class። እሺ አንቺ አስተማሪ ነሽ በለኝ እስኪ። you are a teacher. you are a teacher. yes you are a teacher። ስለዚህ አይ አይደለ? እዚህ ጋር ምናል I am አለን። እዚህ ጋር ቨርቡ ማን ነው? ቨርቡ አይማ ፕሮናውን መሆን ድርጊቱ መሆኑ ማንን ነው የሚያሳየን? am። ስለዚህ እዚህ ጋር አንድ ቨርብ ቱ ቢ አየን። አንድ ቨርብ ቱ ቢ ማነች? am። ከዛ ደግሞ እዚህ ጋር ደግሞ is the other verb to be። ከዛ ደግሞ እዚህ ጋር ደግሞ ማን አየን? are። ስለዚህ ቨርብ ቱ ቢ ፕሬዘንት ላይ ሶስት አለ። ፕሬዘንት ምን ማለት ነው? ፕሬዘንት ያሁን። ስለዚህ እስካሁን ያወራነው ስለ አሁን ነው አይደለ? እሷ እንደዚህ ነች መቼ? አሁን። እኔ እንደዚህ ነኝ መቼ? አሁን። እኛ እንደዚህ ነን መቼ? አሁን አይደለ? ስለዚህ ስለ አሁን ስናወራ ሶስት ቨርብስ እንጠቀማለን ማለት ነው። ስለ መሆን እና ስለ አሁን ስናወራ ማን am is ከዛ are። በጣም አሪፍ። ስለዚህ እነኚህ ሶስቱ ፕሬዘንት ቨርብ ይባላሉ ማለት ነው። አሁን ወደ ፓስት እንሂድ። እሺ ገብቶሃል? እሺ እናንተም አይ ሆፕ እየገባችሁ ነው ብዬ አስባለሁ። ስፔሻሊ 49ኞቹ ዘማቾች እናንተ በደንብ ቁጭ ብላችሁ ማየት አለባችሁ። ደብተራችሁን ይዛችሁ ልክ እንደ ሀብ ቁጭ ብላችሁ መጻፍ አለባችሁ። because I will give you a homework በኋላ ተነጋገርነው። ሆምወርክ በቪዲዮ በኦዲዮ ነው የምትልኩልኝ አይደለ? ስለዚህ እሱ ጋር በደንብ ፐርፎርም ለማድረግ you have to participate እዚህ ጋር በደንብ ማየት አለባችሁ። እሺ ስለዚህ አሁን እነኚህ ምንድን ናቸው አለን? we're talking about now አሁን። እሺ ስለዚህ አሁን አንተ ገብተዋል አይደለ? time for them። አሁን ደግሞ ስንጠይቃቸው እነሱን መመለስ አይቻልም። አንተ እንዳትመለስብኝ አንተ በቃ ይዘኸዋል። እሺ ስለዚህ ሶስት verbs አሉ አለን ፕሬዘንት ላይ አይደለ? ስለዚህ እነማን ናቸው? መጀመሪያ እስኪ እሱ ሜንሽን አድርጉልኝ። verb to be present ላይ ወይም ስለአሁን ስናወራ ወይም ነኝ ለማለት ናት ለማለት ናቸው ለማለት ሶስት verbs አይተናል። እነሱን እስኪ ንገሩኝ ጮክ ብላችሁ። አይሰማትም ብላችሁ እንዳታስቡ፣ ይሰማኛል። ጮክ በሉ። በጣም አሪፍ። ሻንተ ንገረኝ እስኪ
ሶስቱም ቨርቦች am is are በጣም አሪፍ። እነኚህ ሶስቱ የፕሬዘንት ቨርብ ቱ ቢዎች ናቸው። ከዛም በኋላ ቨርብ ቱ ቢ ስንጠቀም ደግሞ we can talk about ብዙ ነገሮች ስለ ስራ ማውራት እንችላለን፣ ስለ ቦታ ማውራት እንችላለን፣ ስለ ባህሪያችን፣ ስለ አሁን ስለሚሰማን ስሜቶች በቨርብ ቱ ማውራት እንችላለን አይደለ? ሜቢ ትንሽ አዲሽናል ነገር የነገርኩህ ምንድነው ፕሌስ ጋር you have to add ማንን ብዬ ነበረ? ቆይ እሺ እስኪ እናንተ ቦታ ጋር ለምሳሌ አሁን እኔ ቦሌን ያለሁት ለማለት ኦር ደግሞ ክላስ ውስጥ ነኝ ለማለት 5ኛ ፎቅ ላይ ያለሁት ለማለት what kind of words can you add? ምን አይነት ቃል እንጨምርባቸው እነኚህ ሴንቴንስ ላይ? prepositions ይባላሉ። ግን እስኪ ንገሩኝ። ለምሳሌ ቦሌ አካባቢ ናቸው ለማለት ምን አለኝ ሀብ? they are around ቦሌ። ስለዚህ they are ቦሌ ብቻ ቢል ቦሌ የሚባለው ሰፈር እነሱ ናቸው እያልከ ነው። it doesn't make sense። ቦሌን መሆን አይችሉም አይደለ? ስለዚህ around, in, on, at እነኚህን ቃል መጠቀም አለባቸው። መቼ? ቦታ ጋር። ግን እዚህ ጋር so just አሁን around ቦሌ ብዬ ስገልጽ እዛ ናቸው ሴንስ ስለማይሰጥ ነው እንጂ like it's meaning አለው ግን ትርጉም አለው። around የሚለው አካባቢ ቦሌ አካባቢ ናቸው ለማለት። ለምሳሌ አንተ ቦታን ስትናገር ወይ ቦሌ ነኝ ትላለህ፣ ወይ ቦሌ አካባቢ ነኝ ትላለህ፣ ወይ የሆነ ካፌ ጠርተህ እዚህ ካፌ ውስጥ ነኝ ትላለህ አይደለ? ስለዚህ አሁን ቦሌ ነኝ ከሆነ I am at ቦሌ ትላለህ። ምንም ኢንፎርሜሽን ካልጨመርክ በቃ ቦሌ ነኝ ከሆነ I am at ቦሌ ትላለህ። at ከሌለች I am ቦሌ ብትል አሁንም it doesn't make sense ቅድም እንደነገርኩ። አካባቢ ካልክ ግን አካባቢ around ነው። in ካልክ ደግሞ ውስጥ ለማለት ነው። ኦን ካልክ ደግሞ ከላይ ለማለት ነው አይደለ? ስለዚህ ቦታ ስትናገሩ እነኚህ ኢሰንሻል ናቸው። ከማን ውጪ? ከሆም ውጪ። ሆም ጋር አያም ሆም ትችላለህ። ቤት ነኝ ለማለት ያለ አት ያለ ኢን ያለ ምንም አያም ሆም ማለት ትችላለህ። ሶ ኤክሰፕሽናችን ሆም የምትለው ቃል ብቻ እንትን የሌላው ታር እንዳለ if you're talking about a place እነኚህ ግዴታ ናቸው ማለት ነው። that's nice ግልጽ? እሺ እናንተ ጋርስ ግልጽ ነው? ገብቷቸዋል? እሺ ስለዚህ እነኚህ ፕሬዘንት ምንድነው አለን ሀብ? ፕሬዘንት we talk about now ስለአሁን ስናወራ ነው። ስለዚህ ስላለፈስ ምን እንላለን በእንግሊዘኛ? past። በጣም አሪፍ ፓስት። ስለዚህ ፓስት ላይ ደግሞ አማርኛው ምንድነው? እንደዚህ ነበርኩኝ፣ እንደዚህ ነበረች፣ እንደዚህ ነበሩ ስንል ደግሞ በእንግሊዘኛ am is are አንጠቀምም። በቃ ይሄ ስላሁን ነው። ይሄንን ያው ዘግተን አልፈናል። እሺ አሁን ስለ ፓስት ነው የምናወራው። ፓስት ላይ ደግሞ አሁን ሌላ ሁለት ቨርቦች አሉ። ለቅድም እዛ ጋር am is are እንዳልን ፓስት ላይ ደግሞ we have two verbs። እንደቀድሙ ጠይቃለሁ ትመልስልኛለህ። እኔ ነበርኩኝ ለምሳሌ አሞኝ ነበረ በለኝ እስኪ። I was sick። ስለዚህ አንደኛው ቨርብ ማነች ማለት ነው? was። በጣም አሪፍ። was is አንደኛው የቨርብ ቱ ቢ ፓስት ቨርብ። እሺ እሷ ጋር ደግሞ እንሂድ። እሷ ደክሟት ነበረ። she were tired። ለሺ ዌር እንበል። she were tired። ኤክስ ነው ይሄ። she was tired። እሺ ሴም ነው የምንጠቀመው ማለት ነው። was እና were እንዳለ አውቀሃል። that's good አሪፍ። ግን አሁን ለምሳሌ አምን ለአይ ብቻ አደረግን ቅድም። ኢዝን ደግሞ ለነጠላዎች አደረግን ለሺ፣ ለሂ፣ ለኢት። አርን ደግሞ ለብዙዎቹ ለዘይ፣ ለዊት ተጠቀምን አይደለ? ሶ የወዝ እና የዌር ዲፈረንስስ እንዴት ኤክስፕሌን አድርገው? ሶ ነበርኩኝ ሲሆን የወዝ ላይክ አይ ቲንክ ዊል ቢ ተብሎ ሲገለጽ ይመስለኛል። ወደፊት ሲሆን ዊል ቢ ወደፊት ነው። ሲሆን አሁን እኔ ጥያቄ የወዝ እና የዌር አሁን ለምሳሌ እሺ ሌት ሚ ልዘርዘራቸው። አይ አለ፣ ዘይ አለ፣ ዊ፣ ሂ፣ ሺ፣ ኢት ከዛ ዩ አለ አይደል? ለነኝ ናቸው። ስለዚህ ለነማን ነው ወዝም ለው ለነማን ነው ዌር? እናንተም መልሱ። እሺ መልሱ እናንተም። አይ ወዝ ወይስ አይ ዌር? I was። እሺ እሱ ልክ ነህ። they was ወይስ they were? ሞክሩ እናንተ። they was። እሺ we was or we were? we was። he was ወይስ he were? he were። she was ወይስ she were? she were። it were። you were። እሺ ሶ በዚህ ኤክስፕሌን አድርገልክ። ሶ
ወይ ስለ አንድ ሰው ታወራለህ ወይ ደግሞ ስለ ብዙ ሰው ታወራለህ ካለ ስለ አንድ የሚያወራውን ከዚህ ውስጥ ምረጥልኝ መጀመሪያ ስለ አንድ ሰው የሚያወራው ስለ አንድ ሰው የሚያወራው he or she or it she it eyes አይም አንድ ነን እኮ አይ ያ sure አይ ስለዚህ ስለ አንድ ያወሩት እንዳለ was ነው የሚጠቀሙት okay was is for singular ስለዚህ I was ማለት ነው ነበርኩኝ he was ነበረ she was ነበረች it was ነበረ yes ፕሉራሎቹ ደግሞ እነማን ናቸው they singular ማለት ነው አዎ እነኚህ ሲንጉላር ናቸው okay ፕሉራሎቹ ደግሞ they አለ we አለ then you አለ you actually ሶስት ትርጉም ነው ያለው okay ለምሳሌ እኔ ላንተ you ነኝ አይደለ አንቺ አይደለ you አንቺ ማለት ነው አንተንም you ነው መልክ so አንተ ማለትም you ነው okay እዚህ ጋር ያሉትን ሰዎች እናንተ ነው የምላቸው እሱም you ነው ስለዚህ አንተ አንቺ እናንተ ሶስቱ ምንድነው you ነው ማለት ነው ስለዚህ እናንተ የሚለው ትርጉም ስላለው እንደ ፕሉራል እናየዋለን okay እንጂ አንተና አንቺ የሚል ትርጉምም አለው which makes it singular okay ሶስት ትርጉም አለው አንደኛው ዶሚኔት ያደርግብናል ማለት ነው okay ትንሽ ግን እዚህ ጋር ኤክስፕሌን ብታደርግ ትንሽ አልገባኝ ጥሩ ለምሳሌ አሁን you how are you ነው ማለት አንተን አንድ ሰው ነክ አይደለ so አንተ የሚለውን ወስድልኛል you yes አንተ ምንን how are you ነው የምትለኝ okay which makes it አንቺ ያልኩ okay ሁለት ሰው ቢኖርም እዚህ ጋር how are you ነው የምላችሁ እናንተን which makes it እናንተ ያ ማለት ነው እንዴት ናችሁ እነማ እነሱን ማለት ነው እነሱ ሳይሆን እናንተንም ይገልጻል ማለት yes አንተ anyone you're talking to you ነው የምትለው በቃ የምታወራው ሰው አንድም ሆነ ሴትም ሆነች ብዙም ሆኑ በቃ you ነው የምትላቸው okay ስለዚህ በውስጥ ታዋቂነት እንደ ብዙ ነው የምናየው ስለዚህ they were we were እና you were right ስለዚህ was ለነማለና ማን የተሰጠነው so he she it you እዚህኛው ላይ ይመጣል so he she it ብቻ ላይ ማለት ነው እና I yes okay I he she it was ነው ሲንጉላሮቹ I he she it ስለዚህ was ነው የሚጠቀሙት እና እንደ ለወዝ ነው የሚጠቀሙት እሺ ከዛ they we እና you ደግሞ where እንጠቀማሉ ማለት ነው እሺ so ሲነበብ where pronounce ሲደረግ pronunciation የሚባለው ነገር ላይ የሆኑ ፊልሞችን ሳይ አንዳንዴ where ብለው እንትን ማለት ነገር ይኖራል ከዛ ደግሞ ይሄ WHERE where የሚለውን አይገልጽም ወይ አይመሳሰልም okay their pronunciation okay ይሄኛው where ነው ያኛው where መሆን ይችላል sometimes አሁን አንተ እንዳልከው were ሊሉት ይችላሉ ይሄኛውን okay maybe they were you were ሊያደርጉት ይችላል ያኛው ግን where ነው like WHER where ነው where ነው የሚሉት እንደውም አብዛኞቹ ተማሪዎች ግን h አትነበብም where ይሄ ደግሞ were እንዳልከው አንተ ግን sometimes ሁለቱንም where እንላቸው እንችላለን it depends on እንዴት ብለን ቃሉን እንዲያዝ ነው where ብዬ ካስተማርኩ where ብለህ ነው የምትይዘው አሁን ለምሳሌ እዚህ ሀገር ሲሆን ውጭ ሀገር ያለ ሰው ግን በራሱ ስለሆነ የሚማረው it depends fluctuate ሊያደርግ ይችላል pronunciation got it እሺ ስለዚህ አሁን ኤግዛምፕል ነው የምንሰራው okay እሺ አሁን እኔ አማርኛውን ልላችኋለሁ እናንተንም አሁን በአማርኛ ልላችኋለሁ ለአንተም ለእናንተም ከዛም በኋላ አንተ you will tell me the sentence በእንግሊዘኛ እሺ ለምሳሌ ምን ትሉኛላችሁ መሰላችሁ ደክሞን ነበረ እኛ ደክሞን ነበረ we were tired በጣም አሪፍ I hope እየተሳተፋችሁ ነው እናንተ we were tired እሺ ምግቡ ያቃጥል ነበረ ማቃጠል ምን ነበር hot yes we were hot no ምግቡ ከፈለክ አሁን በነገርኩ መሰረት መተካት ትችላለህ ኦኬ ምግብ በምን እንገልጸው እንችላለን በሺ እንግለጸው በሂ በኢት ስለዚህ so it was food it was hot yes eaten ለምን አንገልጸውም ድርጊቱ ለምን አልተገለጸም ድርጊቱ ማለት ስሙ ማለት ነው ምግቡ ተተክቷል the food was hot ትችላለህ እኔ አሁን ያስተካው ለምንድነው ወዝን ለኢት ስለሰጠውት ኦኬ ተተክቷል ግን the food was hot ትችላለህ ሲበለው
The food was hot. Good. አሁን እቺን ኢት ያስባልኩት the foodን እንዳለ በኢት ተክቻት ነው። ግን the food was hot. እሺ ስለዚህ it was hot ማለት ይቻላል። Yeah. It was hot. Okay. እሺ ሌላ ምን ትለኛለህ መሰለክ? አንቺ አስተማሪ ነበርሽ። አንተ think about it ቆይና ተሞክሮ መጀመሪያ። አንቺ አስተማሪ ነበርሽ ይሄን የምትሉት በወዝ ነው በዌር ነው? አንቺ አስተማሪ ነበርሽ። እሺ ቆይ ሄደን ታው You were teacher. የኔ አርገው you were teacher from me. እሺ እሱ ለኔ አስተማሪ ነበርሽ ሆነ። የኔ በእንግሊዝኛ ምንድን ነው? Mine. So you were my teacher. Excellent. You were my teacher. አንቺ የኔ አስተማሪ ነበርሽ። እሺ እሱ ጓደኛዬ ነበረ፣ የሃይ ስኩል ጓደኛዬ ነበረ። እሺ እሱ የሃይ ስኩል ጓደኛዬ ነበረ። እስኪ ሞክሩ። እሱ የሃይ ስኩል ጓደኛዬ ነበረ። He was like የኔ ጓደኛ. He was my friend from high school. He was my friend from high school. Yes. ከፈለግም he was my high school friend ስም ትችላለህ። ማቀየር እችላለሁ ቦታዎቹን ማለት ነው። Okay. He was my friend from high school. Or he was my high school friend. He was high school. My high school friend. My high school. Okay. My high school friend. He was my high school friend. Yes. የሃይ ስኩል ጓደኛዬ አማርኛም ያልኩ የሃይ ስኩል ጓደኛዬ አይደል ያልኩ? Yes. ራሱን መገልበጥ ማለት ነው። He was high school. ይሄኛው በተለምዶ ግን ሲባል ብዙ አልሰማውም። ይሄኛው he was my high school friend. Okay. My high school friend. Yes. እሺ የሃይ ስኩል ጓደኛዬ ነበረ። አሁን ግን አይደለም። የሃይ ስኩል ጓደኛህ ነበረ ማለት ነው። ነበረ ለመግለጽ ያለፈው ነው። ያለፈ በቃ ፓስት ስላለፈ አይደል የሚያወራው? ያለፈ አይደል እዚህ ጋር የምናወራው? ስለዚህ ስላለፈ ነገር ነው የምናወራው ማለት ነው። ክሊር አይደለ? ስለዚህ አሁን ጠይቃችሁ ነው ሁለታችሁንም። አንተ በደንብ ገብተዋል ሳይክ። 49 ዘማቾቹን ደግሞ ልጠይቅ። አንደኛው ዘማች በደንብ እየገባ ነው። ሶ እንደነገርኳችሁ ቅድም ፓስት ላይ ሁለት ቨርብ ነው ያየነው። ማና ማን እስኪ ሞክሩ። ቅድም ፕሬዘንት ላይ is am are ሶስት ቨርብ ነበር ያየነው። አሁን ፓስት ላይ ደግሞ ሁለት አደረግናቸው አይደለ? ማና ማን ነበሩ? was እና were። በጣም አሪፍ was እና were። እሺ ከዛም በኋላ ደግሞ wasን ለተወሰኑ ሰጠና whereን ደግሞ ለተወሰኑ ሰጠና አይደለ? እሺ እሱን እስኪ እናንተ ሞክሩ መጀመሪያ። I was or were? I was። ስለዚህ wasን ለነጠላ ነገሮች ለምሳሌ አሁን ስለኔ ብታወራ ሂንደ was ነው የምትለው። እሺ because እኔ አንድ ሰው ነኝ right? ለነጠላ ነገሮች በቃ was ነው የምትሉት። I was, she was, he was, it was, my friend was, yesterday was ለምሳሌ ትናንትና በጣም ይሞቅ ነበረ። Yesterday was very hot because yesterday ስንት ነው? አንድ ነው። ስለዚህ was ነው የምትለው ማለት ነው። እሺ whereን ስለማን ነበር የሰጠነው? they, we እና you። በጣም አሪፍ አባል ተቻልከም አንተ። yes so hopefully እናንተም በደንብ እየገባችሁ ነው ብዬ አስባለሁ። ስለዚህ was እና where ናየን። was ለሲንጉላር where ለፕሉራል በቃ ቀላል። was ለነጠሎች where ደግሞ ብዙ ሁለትና ከዛ በላይ ሲሆኑ ማለት ነው። so አሁን ስላሁን አየን፣ ስላለፈ አየን። ማን ነው የቀረው? so ከዛ እሆናለሁ ወደፊት። yes ስለ ወደፊት ደግሞ እሱ ነው የሚቀረን ማለት ነው። past no question እዚህ ጋር yes no question I understand። እሺ ፊቸር በጣም ቀላል ነው። እሺ ለምሳሌ አሁን ቅድም ፕሬዘንት ላይ 3 ነገር አሳየውክ፣ ፓስት ላይ 2 ነገር አሳየውክ፣ ፊቸር አንድ ብቻ ነች። እስቲ ገምት። ለምሳሌ እኔ ልጅ እያለሁ ነበር የምንመኘው ዶክተር መሆን አይደለ? ሶ ዶክተር እሆናለሁ ለማለት እንዴ ነበር የምትለው ልጅ እያለክ? I will be a doctor። በጣም አሪፍ። ስለዚህ ፊቸር ላይ ማን ነው የምጠቀመው? will be ለሁሉም by the way። እሺ ልክ አሁን ቅድም ኢዝ ለሺ አርገው አርን ለዘይ እንዳልኩ ይሄኛው አይከፋፈልም። ለሁሉም ዊል ቢ ነው የምትለው። ስለዚህ አይ ዊል ቢ እሆናለሁ፣ ሺ ዊል ቢ ትሆናለች፣ ሂ ዊል ቢ ይሆናል፣ ዘይ ዊል ቢ ይሆናሉ፣ ዊ ዊል ቢ እንሆናለን፣ ዩ ዊል ቢ 3 ትርጉም ያለው ብያለሁ። ዩ ዊል ቢ ትሆናላችሁ፣ አንድ ትሆናለህ፣ ትሆኛለህ፣ በቃ ልክ ነህ። ትሆኛለሽ፣ ትሆናላችሁ፣ ከዛ ትሆናለህ፣ 3ቱ ማለት ነው። ስለዚህ ለሁሉም ዊል ቢ ነው የምንለው። ቅድም እንዳልኩ ደግሞ እነኚህን የነገርኩ አይዜዊ ምናምን ነገር ለሁሉም ስም ስለሚተኩ ነው እንጂ ሀብታሙ ጓደኛዬ ይሆናል፣ ሀብታሙ ተማሪ ይሆናል ብለም ሀብታሙ ዊል ቢ ነው የምለው ማለት ነው። so for anything ዊል ቢ ነው የምለው። ዊል ቢ
ፊውቸር ላይ ለሚሆን ሰው በሙሉ ዊል ቢ ነው የምትለው። የስ ኤግዛምፕል ስጠኝ እስኪ ትቀላለች። እኔም ትንከምልክ he will be a teacher ማለት ነው መምህር ይሆናል። በጣም አሪፍ። ስለዚህ ፊውቸር ላይ የምትጠቀሙት ዊል ቢ የምትለውን ቃል ብቻ ነው። እሺ ስለዚህ ሪቫይዝ እናርጋትና እንጨርሳት እቺ። ኦኬ ስለዚህ ዛሬ ያወራነው ስለ verb to be ነው። verb to be ማለት ነው አይደል? የመሆን ግስ። አሁን ያወራነው እንዳለ እሆናለሁ፣ ነበርኩኝ፣ ነኝ ምናምን ነው። ስለ መሆን ያወራነው እንዳለ። ስለዚህ ስለ መሆን የሚከብድ ነገር የለም ከዚህ በኋላ። የመሆን ግስ። ስለዚህ ፕሬዘንት ላይ 3 አየን። ኦኬ ማን ፕሬዘንት ላይ አምን ሶ አም ሺ ኢዝ I mean am is are። በጣም አሪፍ። ፕሬዘንት ላይ እነዚህ 3ቱ ናቸው። ከዛ በኋላ ፓስት ላይ ደግሞ ያየነው so were was። በጣም አሪፍ። was እና were። ፊውቸር ላይ ደግሞ አንድ ነች will be። በጣም አሪፍ። so እነኚህ ስድስቱ ማለት ናቸው am are is are present was were past will be ደግሞ future። ስለ ስንት ናቸው? 1 2 3 4 5 6። እነኚህ 6 ምን ይባላሉ? verb to be ይባላሉ ማለት ነው። የመሆን ግሶች እነኚህ ናቸው። በዚህ ነው መግለጽ የምንችለው ማለት። በቃ ስለ መሆን ስታወራ ከነኚህ ውጪ የለም ማለት ነው። ኦኬ በጣም ቀላል ነው። ተማሪፍ ናይስ ገብቶሃል ማለት ነው። በዚህ ልክ እንደዚህ ተረድቼው አላውቅም። really I'm glad። ምክንያቱም እንዴት ነው ከዚህ በፊት እንትን ስንሉ ይሄ ነገሮች በጣም እንትን ይላሉና በእንትን ነበር እየተደረገ ፕላስ ምናምን ሲደረግ ድሮ ክላስ ላይ ነበር የሆነ ግራ የመጋባት ነገር I was confused። ግን ደግሞ it's clear። I'm glad nice። ስለዚህ ዛሬ ትምህርታችን ይሄን ነበረ። verb to be በደንብ አይተናል ብዬ አስባለሁ። ሶ እናንተ 49ኞቹ አንተንም ይጨምራል actually homework ሊሰጥ ነው አሁን 50ኛ ነህ ተብያለሁ። 50ኛው ነው አንደኛው ነው ቪዲዮ ላይ ያለው ሰው አንደኛ ነው። ስለዚህ አሁን ለዘማቾቹ I'm going to give you a homework። so homeworkaችሁ የሚሆነው የተማራችሁ ነገር ምንድነው? present past and future አይደለ? so present ላይ አሁን የሆናችሁትን ነገሮች መግለጽ ነው using the verb to be። ለምሳሌ ስራችሁን፣ የምትኖሩበትን ቦታ ምናምን everything using verb to be። እሺ አንደኛው እሱ ነው። the other one ደግሞ before 5 years የነበራችሁትን ነገር መግለጽ ነው using the past ማለት ነው። so ባለፈው አመት ወይ ደግሞ 5 years ago እንደዚህ ነበርኩኝ፣ እንደዚህ ቦታ ነበርኩኝ ያላችሁ በወዝ ማለት ነው። ኦኬ so ከዛ በኋላ ደግሞ your future plan ደግሞ after 5 years ደግሞ እንደዚህ እሆናለሁ ብላችሁ ደግሞ ሌላ ንግግር ይኖራችኋል ማለት ነው። ኦኬ ስለዚህ እነኚህን 3ቱን ኮምፓይል አድርጋችሁ አንድ ቪዲዮ ነው የምትልኩልኝ። ኦኬ one ቪዲዮ በቪዲዮ ነው ታውቃለህ ሆምወርኩን መቼስ ታውቃለህ ነበር እንዴ? እንደዛ ነበር ቪዲዮ ነው ሆምወርክ። እንደዚህ ጽሁፍ ምናምን እኮ ቀርቷል። አሁን ደስ ቋንቋ ነው you have to speak አይደለ? ፕላስ ደግሞ ቪዲዮ ሲሆን ደግሞ ኮንፊደንስ ይጨምራል ምናምን። ስለዚህ ሴንቴንስ ነው የምሰራው። ሴንቴንስ ሳይሆን ለምሳሌ I am እያልክ I am ሀብታሙ I am in Ethiopia and I am እያልክ ስራህን ትነግረኛለህ በአሁን ላይ ያለህን ነገር። ከዛ ደግሞ 5 years ago I was a student I was in Mekelle University I was having a lot of fun እያልክ ደግሞ በወዝ ደግሞ የሆነ ነገር ትነግረኛለህ። ከዛ after 5 years ደግሞ I will be እንደዚህ ያልኩኝ ትነግረኛለህ ማለት ነው። ኦኬ ስለዚህ ቅድም በተማርነው በስድስቱም በደንብ እሰራለሁ። በደንብ መስራት አንተ አምሹር ትሰራለህ፣ እናንተም አምሹር ትሰራላችሁ። ቢካዝ ያው ስንመርጣችሁ በደንብ አይተን ነው የመረጥናችሁ አይደለ? ስለዚህ አምሹር you will submit your homeworkaችሁ በቪዲዮ እሺ። ኦዲዮ ማንቀበልም፣ ጽሁፍም ማንቀበልም፣ ቪዲዮ ብቻ እኔ ራሴ ነኝ ቼክ ማደርገው። እሺ አደራ። ስለዚህ ክፍል 1ን በዚህ መልኩ ጨርሰናል፣ በደንብ ተግባብተን ጨርሰናል። ክፍል 2 ደግሞ ስለ አለኝ ነው የምናወራው። እሺ አሁን verb to be ስለ ነኝ አየን። ቀጣይ ደግሞ ስለ አለኝ ነው የምናወራው። አለኝ፣ ነበረኝ፣ ይኖረኛል። ልክ አሁን ነኝ፣ ነበርኩ፣ እሆናለሁ እንዳልነው verb to have ላይም እንደዚህ በ3 ከፍለን እናያዋለን ማለት ነው። ስለዚህ እሱንም ልክ እንደዚህ ቀላል አድርጌ ነው ማስተምራችሁ። በደንብ ትረዱታላችሁ ብዬ አስባለሁ። እስክንገናኝ ድረስ ቻው።